ሲፈልግ የፈለገውን ይበል እንጂ በአሁኑ ሰዓት እኔ ከአብይ የተሻለ መሪም አይታየኝም። እውነቴን ነው ማለት ጥራ ማመቱ ይመራን ነው ዛሬ የሚሻለው ነው። ልብ አድርግ። ባክ ቱ ስኩዌር ዋን የሚወስደን ሰው ቢያንስ ሞራላችንን በአንድነት ስሜት ውስጥ ይዞ ሰስቴን እንድናደርግ ሳይኮሎጂያችን ሰስቴን እንዲያደርግ የሚያደርገን መሪ እንፈልጋለን። ማን ነው በልና እኔን ጨፍነ ፈልግ እኔ እንጃ። ዛሬ መልማቱ ጥፋት ነው እንበል፣ ሪዞርቱም ጥፋት ነው እንበል፣ ግን እየተወቀሰ ያለው እየሰራ ነው። ልብ አድርግ። መጨረሻ ላይ ምን ይሆናል መሰል ይሆናል ሰዎች የተሰራውን ስራና ያልተሰራውን ነው ኮምፔር የሚያደርገው። ማንም ጤነኛ ሰው እኔ አሁን እንደዚህ ስናገር ሁሉ ልክ ለዚህ ያደላው ሊመስል ይችላል። ግን ምን አይ መስራትህ ጥሩ ስላልሆነ አትስራ ልበለው። ሰላም የኑሮ ውድነትን እንደው ረገብ እንዲል ማድረግ ታንጎ ደንሳ አታውቅም አይደል? it takes two a tango ይላል ፈረንጅ። it takes two to a tango ገባ። ሰላም ከአንድ ወገን አይመጣም፣ ከአንድ ወገን ምኞት አይመጣም። ኦኬ አጀንዳ ያለው ሰላም የሚፈልግ ወገን መኖር አለበት። ለዛ ደግሞ ገፊ መሆን አለበት ህዝብ ነው። ህዝብ ነው። ይገባል። እኔ ለምሳሌ በምኖርበት አካባቢ ትምህርት ቤቴ ተዘግቶ ጤና ጣቢያዬ ተዘግቶ እየተሰቃየው ማረስ የማልችልበት ሁኔታ ሲመጣ እንዴ ምንድነው ነገሩ? እኔ እናንተ የምትታገሉትን ነገር እኔ አገባኝም፣ ግን እኔ አርሼ ልብላ እንጂ ማለት የለብኝም። አቡነ ኤርምያስ ላሊበላ ላይ ምን እንዳሉ ሰምታል? እባካችሁ እናንተ ከተጣላችሁ የምትታገሉ ከሆነ ከገዳማቱ ራቅ ብላችሁ ህዝብ ዝም ብሎ ቁጭ ብሎ ከልማት ይልቅ ሰላም ይቀድማል ካለ የመወያያ መድረክ አዘጋጅንና ስለ ሰላም እንወያይ ብሎ ይጠይቅ። ይገባል። ጠመንጃ ያነሱትን ኃይሎች ምንድነው ያነሳችሁበት ጉዳይ ብሎ ጠይቆ ኑ በሰላማዊ መንገድ ተናገሩ፣ ብትሞቱ እኔ ጋራንቲ ሆናችኋለሁ ይበል ማለት ከቻለ ማለት ነው።